ይሄዳል ብለው እስልምናን በእነሱ ንግግር ያው ወደ መሳቂያነት እየወሰዱት ነበር። ግን ሐቂቃው እንደዛ አይደለም። እስልምና መቼም ቢሆን መሳቂያ አይሆንም። ላኪን እነዚህ ሰዎች ወደ እስልምና እንተሳብ በማድረጋቸው ራሳቸውን ሙስሊሞችንም ብለው ስለቆሙና በሚያወሩት ነገር እስልምናን እያሰደቡ ይገኛሉ። በጣም አሳሳቢ የሆነው ነገር ግን ቁርአንና ሐዲስ ነው መመሪያችን ብለው አንዳንድ ያልተረዷቸውን የቁርአን አንቀጾችና ያልተረዷቸውን የነብዩ አለይሂ ሰላቱ ወሰላም ንግግሮችን ይዘው ነው ማለት ነው የሚያበላሹት። ለዛሬ የምንነጋገረው በሐዲሱ ኑዙል ይሆናል። ያው አብሮ ስለሚያያዝ ማለት ነው። ወኹሱሰን በዓረፋ ላይ ይወርዳል ስላሉት ጉዳይ በደንብ የምናወራ ይሆናል ማለት ነው። ይህ ሐዲስ ኑዙል የሚለውን ከመጀመሪያው አልኢማም ሙስሊም ሶሒሐቸው ላይ ዘግበውት እናገኘዋለን። እዛ ላይ ያለውን ዘገባ አልኢማሙ ነወዊ የሰለፎችን ንግግር ነቅል አድርገው እናገኘዋለን። በትርጉም ያኒ የሰለፎችን ትርጉም ለዛ ሐዲስ አስቀምጠው እናገኘዋለን። ከዛ እንነሳና ቀጥታ በሰነድ የሰለፎችን ትርጉም እናስቀምጣለን ማለት ነው። الإمام النووي شرحت له من يلالو قوله صلى الله عليه وسلم ينزل ربنا كل ليلة إلى السماء الدنيا فيقول من يدعوني فأستجيب له. يهي نبي عليه الصلاة والسلام نقول يلال هذا الحديث من أحاديث الصفات. يهي حديث من أحاديث الصفات نو. وفيه مذهبان مشهوران للعلماء. لعلماء وتاتشن دمو لأسلمنا مهرانوت ولت يتاوقوا يهونو من قدوت شالون قالوا بهالا سبق إضاحهما من كتاب الإيمان في كتاب الإيمان يعني أبرار الفوال مختصرون أترى درقو زي ياسكم دالو ومختصروهما أترى درقين يهولتون من قرسلنا قرلالو عندنا وهو مذهب جمهور السلف جمهور السلف من قرنا وبعض المتكلمين الناي عند المتكلموت قالوا بهالا منالو يهي حديث أنه يؤمن يتامن بتال من بمهنو بأنها حق على ما يليق بالله الله تعالى بميامت مركو حقنا وتبلو وأن ظاهرها ظاهر جن كلا يميستلالف معنا المتبادر إلى الذهن مالتنا طلب له ودا أمر يميمته معنا المتعارف مالتنا يا ظاهر كلا يالو هي بتنقل كان نبوتا ودا نبوتا مورد يميباله ونجر المتعارف في حقنا غير مراد يتفلقوا هي أيضا لم يلالو ولا يتكلم في تأويلها مع اعتقاد تنزيه الله تعالى عن صفات المخلوق وعن الانتقال والحركات. يما جمر ياوتو من بمنا ويهدو تالو الله تعالى إثبات يدرقالو بمعنى صفة النزول له بلو كذا وجهن مندن تنزيه يدرقالو ظاهرو كلا يالو المتعارف في حقنا يمناكو مورد موتاتين ببالو نقر كان بوتا ولا نبوتا مثلا كعرس ودا سماء الدنيا ولا مجمّر والسماء مورد يميبالو نجر يهيب الله تعالى لا يعمل ولا يتكلم في تأويلها مع اعتقاد تنزيه الله تعالى الله تعالى كما ترى قال كمن عن صفات المخلوق كفطران بحرياته وعن الانتقال والحركات كانتقال كان دبوتا ولا دبوتا كممطاتنا كمنقساقس الله تعالى بما ጥራት ይናገራሉ። የመጀመሪያው መذهب ይሄ ነው። ሁለተኛው ደግሞ ወሳኒ ሁለተኛው ብዙ ሙተከሊሞች መንገድና ወጀማዓት من السلف የብዙ ሰለፎች መንገድ ነው አለ ወጀማዓት من السلف በሰለፎች የጀማዓዎች መንገድ ነው። وهو ይህም ደግሞ محكي هنا عن مالك والأوزاعي ከኢማም ማሊክና ከኢማም አልአውዛዒ ከሁለቱ የተገኘ ነው። ሁለቱም ሙጅተሂዶች ናቸው። ኢማም ማሊክ صاحب المذهب ናቸው የታወቀ ነው። الإمام الأوزاعي كذلك من المجتهدين ናቸው። لكن ያው አትባዓቸው ስላለቀ ብቻ ኪታባቸው ወደኛ አልመጣም እንጂ ሚነል ሙጅተሂድ ናቸው ሁለቱ ማለት ነው። እና ከነሱ ነቅል የተደረገ ነው። ሁለተኛው መንገድ አለ انها ይቺ ሐዲስ እኮ ተአወሉ على ما يليق بها በሚያመች መልኩ ተአዊል ይደረጋል አሉ። ተአዊል ይደረጋል ምን ተብሎ ነው ተአዊል የሚደረገው? يعني በእነሱ ንግግር መሰረት فعلى هذا ምን አደረጉ እነሱ تأولوا هذا الحديث تأويلين ሁለት አይነት ተአዊል አደረጓት እነሱ። የመጀመሪያው احدهما تأويل مالك بن انس رضي الله عنه وغيره የአነስ ብን ማሊክ እና የሌሎቹ ተአዊል ነው። معناه ትርጉሙ ደግሞ የነሱ ተአዊል تنزل رحمته وامره وملائكته ማለት ነው።
ማለትም የአላሁ ተዓላ ረሕመት ይወርዳል የአላሁ ተዓላ አምሩ ትእዛዙ ይወርዳል ማለት ነው። ወመላእክቱ መላእክቶች ይወርዳሉ ማለት ነው እንጂ አላሁ ተዓላ ይወርዳል ማለት አይደለም። ይሄ ከነ ኢማም ማሊክ እና ከነ ኢማም አልአውዛዒ የተገኘውን ነቅል አድርገው በዚህ መልኩ ያስቀምጣሉ ማለት ነው። ወይም ደግሞ ወሳኒ አነሁ ዐለ ልእስቲዓረቲ ወመዕናሁ አልኢቅባሉ ዐለ ዳዒን ምን ማለት ነው አሉ? አላሁ ተዓላ የንዚሉ ረቡና ማለት አይ አላሁ ተዓላ ዱዓ የሚያደርጉትን ሰዎች ዱዓቸውን ይቀበላቸዋል ማለት ነው። አልኢቅባሉ ዐለ ዳዒን ቢልኢጃበቲ ወልሉጥፍ ማለት ነው። በኢጃባና በእዝነት አላሁ ተዓላ እዝነቱና ረሕመቱን ዝቅ አድርጎ ዱዓ የሚያደርጉትን ሰዎች ይቀበላቸዋል ማለት ነው ሲሉ ያስቀምጣሉ። ጠይብ ይሄ ከኢማም ማሊክ እና ከኢማም አልአውዛዒ የተገኘ ነው። አንዳንድ ሰዎች ከኢማም ማሊክ የተገኘውን ንግግር ضعيف ለማድረግ ወይም ደግሞ እሳቸው አላሉትም ሳቢት አይደለም ለማለት ይሞክራሉ። ይሄን ደግሞ ሰነዱ ትክክል እንደሆነ እንነጋገርበታለን ማለት ነው። በመጀመሪያ ደረጃ የኢማም ማሊክ ያው የማሊክያ መዝሀብ ባለቤት እንደሆኑ ሁላችንም እናውቃለን። ከእሳቸው ሳቢት ለመሆኑ ይሄ ነገር የማሊክያ ዑለማዎች ብዙዎቹ ይሄን ነገር ነቅል እያደረጉ ወይም ደግሞ የራሳቸውን አቋም አድርገው ያስቀምጡታል። ግን ሰነዱን እንመልከተውና አንደኛው ሐቢብ ኢብኑ ሐቢብ በሚል ዘገባ የመጣ ሲሆን ሁለተኛው ሙጠሪፍ በሚባል የመጣ ነው። ምናልባት ሙጀሲሞች ሐቢብ ኢብኑ ሐቢብ የሚባለው ሰው ضعيف ነውና በዛ ምክንያት ከሳቸው ሰነዱ ትክክል አይሆንም በሚል ዘዓማቸው ሰዎችን ለማታለል ይሞክራሉ። ነቁሉ ለሁም ለነሱ ምን እንላቸዋለን? ከኢማም ማሊክ የተዘገበው በአንድ አይነት ዘገባ ብቻ አይደለም፣ በሁለት አይነት ዘገባ የተዘገበ ነው። የመጀመሪያው ያ ሐቢብ ኢብኑ ሐቢብ ባለው ነው፣ ያም ትክክል ነው። ላኪን በሁለተኛ ደረጃ ከሙጠሪፍ የተያዘ አንድ አለ። ለምሳሌ ያንን ማን ዘግቦት እናገኘዋለን? ኢብኑ በጧል 449 ዓመተ ሂጅሪያ ላይ የሞቱ ናቸው። 449 ዓመተ ሂጅሪያ ላይ ኢብኑ በጧል ማለት የሶሒህ አልቡኻሪ ሻሪህ ናቸው። ሶሒህ አልቡኻሪን ሸርሕ አድርገዋል። እነዛ ኪታባቸው ላይ ሶስተኛው ሙጀለድ ገጽ 139 ላይ ምን ይላሉ? ወቀድ ረዋ ሐቢቡን ሐቢብ ዘግቧል አሉ አን ማሊክን ከኢማም ማሊክ ዘግቧል እነሁ ቃለ ፊ ሀደ ልሐዲስ ሐዲስ ንዙል ስለዛ እያወሩ ነው። የንዝሉ አምሩሁ ወረሕመቱሁ ማለት ነው የአላሁ ተዓላ ትእዛዝና ረሕማው ይወርዳል ማለት ነው ብለው አስቀምጡ። ከዛ በኋላ ከሐቢብ በስተቀር ሌላ ዘገባ እንዳለ ሲናገሩ ወቀድ ረዋሁ ገይሩ ሐቢብን አንሁ ከኢማም ማሊክ ከሐቢብ በስተቀር ያለ ሌላም ሰው ዘግቦታል። ማን ነው እሱ የዘገበው? ረዋ ሙሐመድ ብኑ ዓሊ ዘግቦታል። ከማን የዘገበው? ከኢማም ማሊክ ማለትም ሙጠሪፍ በሙጠሪፍ በኩል ማለት ነው። ይሄ በቀይረዋን ያለ ታላቅ ዓሊም ነው። ቃል ምን አሉ እሳቸው? ሐደሰና ጃሚዕ ብኑ ሰዋዳ የሚባል ዘገበው። ቃለ ሐደሰና ሙጠሪፍ አውርተውናል። እሳቸው ወደኛ ደርሰዋል። አን ማሊክ ብን አነስ ከኢማም ማሊክ ብኑ አነስ أنه سئل عن هذا الحديث ስለዚህ ስለ ሐዲስ النزول ተጠየቁ። فقال ذلك تنزل أمري የአላሁ ተዓላ ረሕመት ይወርዳል ማለት ነው እንጂ አለዛ አላሁ ተዓላ ይወርዳል እንደሞ ስለ አላሁ ተዓላ መውረድ ነው ማለት አይደለም ሲሉ ያስቀምጣሉ። ይሄን አንድ ያዙ። ሁለተኛ ኢብኑ አብድልበር ያው ሙጀሲማዎች ብዙዎቹ ይወዱታል ያውቁታል። ተምሂድ የሚባል ኪታብ አለው። እዛ ኪታቡ ላይ ያለውን እንመልከት። ወቀድ ረዋ ሙሐመድ ብኑ ጀቡሊ የሚባለው ሰው ዘግቧል። ወካነ ሚን ሲቃት ልሙስሊሚን ቢልቀይረዋን ላይ ካሉ ታማኝ ሙስሊሞች መካከል አንዱ ነው። ምን አለሱ? ሐደሰና ጃሚዑ ብኑ ሰዋዳ ሚስር ላይ እሳቸው ነገሩን قال حدثنا مطرف عن مالك بن آنس أنه سئل عن الحديث يعني عن الله ينزل في الليل إلى السماء الدنيا سلم لو تتيقوا فقال مالك الإمام مالك منانو ينزل أمره مالتنا يا الله تعالى تأزازي وردال مالتنا سلاس كمطوان سلزي من البات مجسموش حبيب ابن حبيب يعلون بزاملكو يتزقبون تأويل كإمام مالك يتزقبون
ضعيف ለማድረግ ቢሞክሩ እንኳን ሁለተኛ ሰነድ ሶሒህ የሆነ ሰነድ እንዳለ እናበሽራቸው ብለን ነው ማለት ነው። አላ ይሐል ሰነዱን በተመለከተ ከኢማም ማሊክ ሳቢት የሆነ ነው። ስለዚህ እኛ ያለን ምንድነው አልኢትባዕ መከተል ብቻ ነው። ማንን ነው የምንከተለው? ሐዲሱን ሰለፎች በምን መልኩ ፈህም አደረጉት፣ በምን መልኩ ተረዱት ብለን እንሄዳለን። እነሱ ደግሞ የተረዱት የአላሁ ተዓላ መላኢካዎች ይወርዳሉ ወይም ደግሞ የአላሁ ተዓላ ረሕመቱ ትእዛዙ ይወርዳል ማለት እንጂ አላሁ ተዓላ ይወርዳል ማለት እንዳልሆነ ከሰለፎቹ ተገኝቷል ማለት ነው። ይሄ ይሄኛውን ዘገባ በተመለከተ ነው። ምናልባት ስለ ዓረፋው ጉዳይ የተዘገበውን በተመለከተ አልኢማም النووي አሁንም እዛው ሶሒህ ሙስሊም ሸርሐቸው ላይ ምን ሲሉ ያስቀምጣሉ? ቀውሉሁ ሰለላሁ ዐለይሂ ወሰለም ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናሪ ሚን የውሚ ዓረፋ ወኢነሁ ለየድኑ ሱመ ዩባሂ ቢሂም ልመላኢከተ ፈየቁሉ ማ አራደ ሃኡላ ኢላ አኺሪህ። አልኢማም አነወዊ በምን መልኩ ነው ይህን ሐዲስ የዘገቡት? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናር አላሁ ተዓላ በጣም ብዙዎችን ከእሳት ሑር የሚልበት ቀን የለም። ይሄ ከየውመል ዓረፋ የበለጠ የውመል ዓረፋ ላይ በጣም ብዙ ሰዎች ከእሳት ሑር ይባላሉ። ወኢነሁ ሹፉ ሐዲሱን ወኢነሁ ለየድኑ ሱመ ዩባሂ ቢሂሙል መላኢካ። አሁን ሙጀሲማዎች በምን መልኩ ነው የሚወስዱት? ለየድኑ የሚለውን እሱ አላህ ይቀርባል በዛቱ መጥቶ ታች ይቀርባል ዓረፋ ተራራ ላይ ብሎ ነው የሚያስብ። ወልዒያዙ ቢላሂ ተባረከ ወተዓላ። ከዛ በኋላ ሱመ ዩባሂ ቢሂሙል መላኢካ ፈየቁሉ ማ አራደ ሃኡላ። እነዚህ ሰዎችን እያያቸዋቸው ነው ጸጉራቸው ተንጨብሮ ድክም ያላቸው ሆነው እኔ የኔን ውዴታ ፈልገው የኔን እስትጃባ ፈልገው ነው ወደዚህ ወደ ዓረፋ ተራራ የመጡትና እያለ አላሁ ተዓላ መላኢካዎቹን ይፎክርባቸዋል። አሁን ለየድኑ የሚለውን በምን መልኩ ወሰዱት ማለት ነው ሙጀስሞች? አላሁ ተዓላ ቢዛቲሂ ወደ ፍጡራኖች ይቀርባል በሚል ፈህም አደረጉት ማለት ነው። ይሄ ፈህመን ቀቢሕ ነው፣ በጣም የሚያስጠላ የሆነ ፈህም ነው ማለት ነው። አልዓይ ሐል አልኢማም አነወዊ ኪታባቸው ላይ ያስቀመጡትን እንመልከት። ምን አሉ እሳቸው? ቃለ ልቃዱ ዒያዱን ቃዱ ዒያድ ብለዋል። ቃለ ልማዚልዩ ማዚልይ አሉ መዕና የድኑ ብሎ ማለት ምንድነው? ፊ ሃዛ ልሐዲሲ በዚህ ሐዲስ የድኑ የሚለው ለፍዙ የድኑ የሚለው ምን ማለት ነው አሉ? አይ ተድኑ ረሕመቱሁ ወከራመቱሁ ላ ድኑወ መሳፈትን ወሙማሰትን። የአላሁ ተዓላ ረሕመቱ የአላሁ ተዓላ ችሮታው ይቀርባል ማለት ነው ብልስትጃባ። ላ ድኑወ መሳፈትን ወሙማሰትን የመሳፋ አላሁ ተዓላ በርቀት በስተኩል ከዓርሽ ወርዶ ዓረፋ ተራራ ላይ ዝቅ ይላል ማለት በጭራሽ አይደለም። ሱብሓነላህ። በዚህ መልኩ ካሉ በኋላ ቃል አልቃዱ እንደም ቃዱ ዒያድ ምናሉ ተአወሉ ፊህ ማ ሰበቀ ፊ ሐዲስ ኑዙል ሐዲስ ኑዙልን በምን መልኩ ተእዊል እንዳደረግን ሁላችንም አይተነዋል፣ ከነ ኢማሙ ማሊክ እንደተገኘው ማለት ነው። ስለዚህ ይሄኛው ሐዲስ ስለ ዓረፋ ጉዳይ የተወራው ሐዲስ በምን መልኩ ተእዊል ይደረጋል ማለት ነው? ልክ የአላሁ ተዓላ ረሕመቱ ወደ ባሮቹ ይወርዳል በሚል ትርጉም ነው የሚቀመጠው ማለት ነው። هذا